እንጀራ ሆኖ ይሄው ይፈትነናል እስካሁን። የህይወት እንጀራ እኔ ነኝ ብሎ ነበር መድኃኒታችን ኢየሱስ ክርስቶስ። የህይወት እንጀራ እኔ ነኝ። በሱ ህይወት እንጀራ በኩል አልፈን የምንገና የሳት ነው ስንመጣ በ80 እና በ60 በ50 የሚሞተው ሰው ይበልጠዋል በክፋት። ምክንያቱም የሕያው እግዚአብሔር እስትንፋስ የተሰጠው ፍጡር ስለሆነ ለክፋትም ሲያስብ ሰይጣንን የሚቀድመው ለዚህ ነው። ያ አንድ ጊዜ ተዋርዷል፣ ክፋትም ምርጫው አድርጓል። ቢሆንም ግን ይጠፋበታል። ሲጠፋበት የሚጠፋበት መንገድ አለው። ስመ እግዚአብሔር የተሻለ መንገድ ውስጥ ደረሱ የምንልበትን ህይወት የሚሰጠን ያው የመጀመሪያው የእንጀራ ኑሮ ባህሪ የሚያመጣው ጣጣ ነው። የሰዎችን ከፍታ በአይናችን እየተመለከትን ምቀኝነት እንዲዘን መመቅኘትን እንድንለምደው የሚያደርገው አንደኛው ክፍል ሰዎች በእንጀራ ብቻ እየኖሩ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ሎ አልሐሌም ለባዶ የህየ አደም በዕብራይስጥ ማለት ነው። ሰው በእንጀራ ብቻ እንደማይኖር ተጽፏል። እንግዲህ ይህንን በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 4 ላይ የምናገኘው ቃል ነው። እዚህ ላይ ትልቅ ትኩረት ሰጥቷል። ዘዳግም ምዕራፍ 8 ቁጥር 6 ላይ ይህንኑ ቃል ሲደግም እናየዋለን። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ምድራዊ ፈተናዎቻችን ደግሞ በእንጀራ ብቻ እንድንኖር እሱኑ ትግል በማድረግ ሳይሟላ እናሟላለን በሚል ሩጫ ውስጥ ስንወለድ ጀምሮ ሩጫም አብሮ ይወለዳል። ስንደክም ቆይተን ድካምም አብሮ ይወለዳል። ስንንገላታ ኖረን መንገላታትም አብሮ ይወለዳል። እንግዲህ የእንጀራ ባህሪ ነው። ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል የሚለውን ቃል ብዙዎች ትኩረት ለመስጠት አልቻሉም። የእግዚአብሔር የሆነው ነገር እንዳይገባ እንጀራ በብዙ መንገድ ይከላከላል። መጀመሪያውኑ እንጀራችንን ስንበላ ከሞት ጋር አብረን በልተን ነበርንና ሳንሞትም በራሱ የሞት ዝግጅትን እያደረግን እንድንኖር ያስገድደናል። ለምን አዳም መጀመሪያ በላ በሚለው ነገር ውስጥ ነበረ ሞት የገባው ጥፋት የገባው። የእግዚአብሔርን ቃል ሲተወው ከዛን ጊዜ ጀምሮ ሰዎች ከእንጀራ ጋር ያላቸው ህብረት ለያዝህ አትይዘኝም፣ ላግኝህ አታገኘኝም ትግል ነው። በዚህ መካከል የመናፍስቱም ስራና እድል ሰፋ ብሎ ገብቶ መንፈሳዊ እይታን እንድናጣ ያደርገናል። መንፈሳዊ እይታ የሌለበት ህይወት ደግሞ እንጀራ ብቻ ያኖራለሁ ብሎ የሚገምት ሆኖ እንዲገኝ የመናፍስቱም ዓለም ግፊት የኛ ፍልስፍናና ጥበብም ጭምር አንድ ጋ የህይወት ውጊያ ያከናውናሉ። ከዛ በኋላ እንጀራ ራሱን ችሎ ጣዖት ወይም የአምላክን ቦታ እስኪሸፍን ድረስ እንፈተናለን። አሁን ብዙ ጊዜ ይሄ ነው ትልቁ ውድቀታችን። የማናየውን የምናይበትን አይን ያጠፋብን የእንጀራ ፍላጎት ነው። በእንጀራ ውስጥ ደግሞ ብዙ ነገሮች አሉ። ክብር አለ፣ ትልቅነት አለ፣ ማግኘት አለ፣ ገንዘብ አለ፣ ፍቅረ ነዋይ አለ። እነዚህ ሁሉ በአንድ ሌሊት ውስጥ በአንድ ቀን ውስጥ ማካተት ሲችሉ ደግሞ ያው ዞሮ በልቶ ማደር ነው፣ ሌላ ነገር የለውም። ታዲያ ይህን በልቶ በማደር ብቻ የሚከናወን ህይወት ይሄ በቂ ነው ብለን የምናስብበትን ህይወት ከጀመርን ይኸው እንዳሁኑ ዘመን እንዘበራረቃለን። አሁን ዝብርቅርቅ እንዳልነው ማለት ነው። በአስተሳሰብም በአመለካከትም እንዘበራረቃለን። እንጀራ በልቶ የሚኖር ሰው ብቻ ከሆነ ችግር አለው።
ቃየል እንጀራ በልቶ የሚኖር ሰው ብቻ ነበር። አቤል የእግዚአብሔርን ክብር በማሰብ የታወቀ ሰው ነበር። ለዛውም ለእግዚአብሔር ለሚሆነው ነገር ሁሉ መልካሙን መስዋዕት ያቀርብ ነበር። ምክንያቱም የእግዚአብሔር የሆነውን ነገር በማፍቀር ቀዳሚ የሆነ የመጀመሪያው ልጅ ነበረ። ቃየል ግን የሚሰስት ፍጡር ነበር። መልካም ለእግዚአብሔር ምን ያደርግለታል? እንደው ትንሽ ዋናው ለኔ ፍሬ አልባው ለእግዚአብሔር ቢሆን ምንም ችግር የለውም ብሎ ስስታም የሆነ ፍጥረት ነበር። ምክንያቱም የእግዚአብሔርን ክብር ለማስቀደም እድሉን ያጣ ህይወት ነው ያዘው ከጅምሩ ማለት ነው። ከዚህ የተነሳ የእግዚአብሔርን ኃይል፣ ጥበብ፣ ማዳን፣ ጸጋና ፈውስ፣ ረድኤት እነዚህን ሁሉ ለሚያውቅበት አእምሮ አጣው። እንጀራ ነው ያሳጣው፣ ማግኘት ነው ያሳጣው። ከዛ በኋላ ወንድሙን ገደለና ሌላ የማያይበትም ምንም የሚያየው ነገር አጣ። አሁን ወንድሙን ከገደለ በኋላ በቃ አለቀ። የሚያየው ነገር የለም። የሚያየው እንጀራውን ብቻ ነው። አምላኩንም አይደለም፣ ከአምላኩም ተጣልቷል። ስለዚህ ከእግዚአብሔር የተለየ ከሰማያዊ ቃል ጋር ያልተያያዘ ትውልድ ሲሆን የሚያየው ነገርን ሁሉ እንኳ ያጠፋል። በበጎ መንገድ ላይ ያለውን ነገር ሁሉ ያጠፋል። ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር እንጂ የሚለውን ነገር ስናስተውል የእግዚአብሔር ቃል ብዙ መንፈሳዊ ተስፋዎችን እንድንገነዘብ ይረዳናል። አንደኛ የምንሄድበትን መንገድ ይጠቁመናል። ሁለተኛ የማይታየውን እንድናይ ያግዘናል። ሶስተኛ ኃላፊነትን እግዚአብሔር እንዲወስድ እምነት ይኖረናል። በኑሯችን ውስጥ ኃላፊነትን እንዲወስድ፣ በሀብታችን ውስጥ እግዚአብሔር ኃላፊ እንዲሆን፣ እሱም የደግነቱ ምስጢር ሲነግረን ለነገ አትጨነቁ፣ ለነገ ክፋቱ ይበቃዋል፣ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም እያለ ይነግረንና ለዛሬ የከበበንን ጭንቀት በተስፋ እንድንወጣው የእግዚአብሔር ቃል ጉልበት ይሆነናል። ዛሬ እኛ ብቻ እንኖራለን ወይም እንጀራችንን በራሳችን ጥበብ እናገኘዋለን ብለን ስንደክም ጭንቀት ነው የበዛብን። የመጽናኛ መንፈሳዊ ኃይል ስለሌለን ውስጣዊ እይታችን የነገን ተስፋ ስለማያመለክት መናፍስቱ ገፍቶ የነገውን ነገር ወደ መጨንገፍ ሲወስድብን በቀላሉ ለዲያብሎስ እጅ እንሰጣለን ማለት ነው። ተስፋ እንቆርጣለን። ተስፋ የመቁረጥ ባህሪያቶች ደግሞ ስነ ህይወታችን ውስጥ ላለው ኃይል በጎነትንም ጭምር እንዳንረዳው ያደርገናል። የነፍስ ትምህርትንም እንዳናውቀው ያጠፋብናል። ለዚህ ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ ቃል በሚወጣው ጭምር እንጂ የሚለውን ሐሳብ ስንይዝ ዛሬ በእኛ ዘመን ውስጥ ለእንጀራ ብለን ብዙ መንገዶችን እንደሳትን እንመለከታለን። እግዚአብሔር ማስተዋሉን ይስጠን። ሰዎች የሚበልጡን ከሆነ እንቀናለን። ይህ እንግዲህ በእንጀራ የሚኖር ትውልድ ምልክት ነው። ለምን በለጡን? ለምን እንጀራ አገኙ? ለምን ደሞዛቸው ተጨመረ? ለምን ከፍ አሉ? ለምን የተሻለ መንገድ ውስጥ ደረሱ? የምንልበትን ህይወት የሚሰጠን ያው የመጀመሪያው የእንጀራ ኑሮ ባህሪ የሚያመጣው ጣጣ ነው። የሰዎችን ከፍታ በአይናችን እየተመለከትን ምቀኝነት እንዲዘን መመቅኘትን እንድንለምደው የሚያደርገው አንደኛው ክፍል ሰዎች በእንጀራ ብቻ እየኖሩ የሰዎችን እንጀራ የሚያዩ ሲሆን ነው። የምቀኛ ትውልድ መለያው የእንጀራ አምልኮት ሲጠናወተው ነው። ስለዚህ መተቱ፣ አስማቱ፣ ሟርቱ፣ ቅናቱ፣ ክፋቱ በህይወታችን ላይ ወደ ፍጻሜ እንዲመጣ ተሰውረው ከዲያብሎስ ጋር ህብረት ሲያከናውኑና ሲያደርጉ ሲጎዱን የምናየው ከእንጀራ የተወለዱ ናቸው። ለዚህ ነው ጌታ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ እንደ ስጋ ያስባል፣ ከመንፈስ የተወለደ እንደ መንፈስም ያስባል ብሎ ጳውሎስ እና መድኃኒታችን ኢየሱስ ክርስቶስ ይህንን ተናግሯል። ከስጋ መወለድ ከእንጀራ ብቻ መወለድ ነው። ከመንፈስ መወለድ ደግሞ ከእግዚአብሔር ቃል አብሮ መወረድ ነው። ከእግዚአብሔር ቃል አብረው የሚወለዱ ልጆች በአምልኮት ውስጥ የሚኖር ቤተሰብ ሲኖራቸው ነው። በአምልኮት ውስጥ የሚኖር ዘመድ ወገን
የቃል ኪዳን ፍቅር ያላቸው ሰዎች እና ቤተሰቦች ሲኖሩን ከእንጀራ መወለዳችን ይቆምና ወደ ጽድቅ መንፈስ ስለምናዘነብድ በረከትም ሳይርቀን ሰላማችንም ሳይጎድል በጠላቶቻችንም ፊት ሞገስ አግኝተን መንፈሳዊ ክብራችን በእግዚአብሔር ኃይል ተገልጦ በአሕዛብ ፊትም ምስክርነት ሁሉ ሳይቀር እየተሰጠ ክብራችን የተወደደ የተፈቀረ እና የተደመጠ ይሆናል ማለት ነው። ይሄ እንጀራን ከማን ጋር ስንይዝ ማለት ነው? ከእግዚአብሔር ጋር በአምልኮት ስንይዝ ነው። አምልኮትን ማስቀደም ስንጀምር ማለት ነው። ሲነጋ ገና ከጅምሩ በጠዋት ተነስተህ ፈጣሪ ሆይ መንገዴን አቅና፣ ሰላምህን አብዛልኝ፣ በጎዳናዬ ሁሉ ረድኤት ስጥ፣ እማየው የተባረከ ይሁን፣ የምኖርበት መንፈስ የተቀደሰ ይሁን፣ ጓደኞቼን፣ ቤተሰቤን፣ የማገኘውን የማየውን ሁሉ አንተ ባርክ፣ የኃጢአትና የበደልን ኃይል አርቅ፣ በጽድቅ መንፈስም ምራኝ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ከወጣህ ኃላፊነቱን የሚወስደው የእግዚአብሔር መንፈስ ነው ማለት ነው። ይሄ በአምልኮት የጀመርከው ኑሮ እንጀራ ይሆናል ማለት ነው። በዚህ ዘመንና ባላሳለፍናቸው አመታቶች ብዙ ነገር ስንገነዘብ የጸለይንባቸው ያመሰገንባቸው ጊዜያቶች ብዙ አልነበሩም። ሌላው ደግሞ በጣም አስቸጋሪው በእንጀራችን ውስጥ ያለው ትግል ወደ ፍጻሜ እናመጣለን ብለን ያወጣናቸው ፕሮግራም እና እቅዶቻችን ሁሉ ተመልሰው የህይወታችን ፈተና መሆናቸው ነው። ይሄም አንዱ ሌላው ችግር ነው። በሌላ አንጻር ትልልቆቻችን ደግሞ ከእግዚአብሔር ክብር ርቀው ከመንፈሳዊ ተስፋ ወጥተው በአይነ ህሊናችን ትልቅ ናቸው የምንላቸው ለህይወታችን ምሳሌ ሲሆኑ ደግሞ ያው የእንጀራ አንከርት መንፈስ ወይም የስግብግብነቱ ጠባይና ባህሪ ሲጠናወታቸው ስናይ ከነርሱም ስግብግብነትን በቀላሉ እንሸምታለን። እንደ አቅማችን እንደ የኑሯችን ዝቅ ያሉ ስግብግቦች እንሆናለን። መዳረሻችንና ከመነሻችንም ያለው ነገር ይሄው ስለሚሆን የእግዚአብሔር ክብር የተለየው እንጀራ ሆኖ ይሄው ይፈትነናል። እስካሁን የህይወት እንጀራ እኔ ነኝ ብሎ ነበር መድኃኒታችን ኢየሱስ ክርስቶስ። የህይወት እንጀራ እኔ ነኝ። በሱ ህይወት እንጀራ በኩል አልፈን የምንገነባውን እውነት እየሳት ነው ስንመጣ እያንዳንዱ በየቢሮው፣ በየመውጫው፣ በየመግቢያው፣ በየትምህርት ቤቱ ተምሮ እንጀራ ለመብላት ሁሉም ሩጫው ውጭ ሀገር ሄዶ እንጀራ ለመጥገብ ሁሉም ሐሳቡ እንዲህ ሆነ። በቃ ሰው ለእንጀራ ብቻ መኖርን ምርጫው አደረገና መንፈሳዊ ተስፋን ሲተወው ምቀኛው በዛ። ታዲያ ደግሞ ከእንጀራ የሚወጡት ብዙ ምቀኞች አሉ። ብዙ ምቀኞች ይወለዳሉ። ብዙ ምቀኞች አብረው እያደጉ ይመጣሉ። በመንፈስ ልቦናቸውና ጊዜያቸው የተለወጠባቸው ሰዎች አሉ። ወደ ዲያብሎስነት የሚሄድ ባህሪና ጠባይ ያላቸው አንዳንዴም ለሰይጣን አስተማሪ የሚሆኑ ፍጥሮች አሉ። ክፉ መንፈስ ከራሱ ተፈጥሮ ይልቅ የበለጠ ክፉ የሚያደርገው ከሰው መማሩ ነው። ሰይጣን ከሰው ይማራል። እንደው በጣም የሚገርም ነገር ነው። እንዲህ ስል እንዴት ሰይጣን ከሰው ክፉ ይማራል እንላለን። ሰይጣን የሰው ልጅን ማጥፋት ባህሪው እንኳ ቢሆንም የበለጠ ብዙ ክፋቶችን ከሰው ነው አሁን የሚማረው። በአጭር ጊዜ የሚሞተው ሰው ፍጡር በአጭር ጊዜ የመሞቻውን ያህል ለክፋት ደግሞ ራሱን ሲያውለው ከሰይጣን ይቀድማል። ለብዙ 100 ዓመት ለብዙ ሺህ ዓመት የሚኖረውን ሰይጣን በ80 እና በ60 በ50 የሚሞተው ሰው ይበልጠዋል በክፋት። ምክንያቱም የሕያው እግዚአብሔር እስትንፋስ የተሰጠው ፍጡር ስለሆነ ለክፋትም ሲያስብ ሰይጣንን የሚቀድመው ለዚህ ነው። ያ አንድ ጊዜ ተዋርዷል፣ ክፋትም ምርጫው አድርጓል። ቢሆንም ግን ይጠፋበታል። ሲጠፋበት የሚጠፋበት መንገድ አለው። ስመ እግዚአብሔር ሲጠራ ይደነባበራል። በቃ እቅዱ ሁሉ ይጠፋል። የእግዚአብሔር ስምና ክብሩ ሲነሳ አይወድም። የቅዱሳን መንፈስና ኃይል ሲጠራበት ይረሰዋል። ክፋቱ ከውስጡ ምንም እንኳ የሳጥናኤል የሲኦል መንፈስ ቢሆንም ክፋቱን የበለጠ እንዳይገልጥ እድል ያገኛል። ሰው ላይ ሆኖ ግን በጣም ብዙ እድል ያገኛል። ለምን? የሥላሴ ፍጡር ነዋ ሰው። መዝገባውም ደግሞ ከባድ ነው። ምክንያቱም የሥላሴ ፍጡር ሆኖ ክርስቶስ ሞቶለት
ክርስቶስ ብዙ ዋጋ ከፍሎለት ሰማያዊ ስልጣንን ሰጥቶት በእግዚአብሔር ልጅነት ተባርኮ በቅድስና መንፈስና ኃይል ተወዶ በቀራንዮ መስቀል ላይ ደሙን አፍሶ ዋጅቶት ወደ ክፉ ነገር ሲያዘነብል አስቦት ከሰይጣን የሚበልጥ ድርጊትና ስራ ይሰራል ማለት ነው። በጣም በዚህ ውስጥ የገነነ የጥፋት ውሸቶች በባህሪያት ውስጥ እንዲኖሩ ያደርጋል እና ሰው በእንጀራ ብቻ በሚኖርበት ጊዜ መንፈሳዊ ጸጋውንና ኃይሉን እየረሳና እየተወው ሲመጣ የጀመረው ኑሮ አለ እግዚአብሔር ስለሆነ መሰናክሉ እየበረታ ነው የሚመጣው። አሁን በኑሯችን ውስጥ አስቡት፣ ቤታችን የጸሎት ቦታና የምስጋና ስፍራ የለም። ሰዎች ቅዠት ፈርተው ጠበል ለጠበል ሲዞሩ ምንም ቅዠት የለባቸውም። ውጭ ሲያድሩ በየጠበሉ ሲሄዱ ምንም ሰላም ናቸው። ወደ ቤታቸው ሲመለሱ ግን ለቅሶው፣ ጭቅጭቁ፣ ሁከቱ፣ ንትርኩ፣ ብጥብጡ፣ ሌሊት ተኝተው ቅዠቱ፣ እነዚህ ሁሉ ለምን መጡ ስንል ቤታቸውን ሲመሰርቱት የአምልኮት ቀዳሚ ተግባር አልነበራቸውም። ቤቱ ሲመሰረት በምንም መንገድ እግዚአብሔር አልተመሰገነም። ቤቱ ሲመሰረት የጸሎት ቦታና ስፍራ የለም። ስራዎቻችንን በራሱ ዝም ብለን ወደ አንዱ ቢሮ ገባ እንበል። ገና ስትጀምረው በፈተና ያለፍከው ስራና ቢሮ ነው እንጂ አምላክን ያመሰገንክበት ስራ ቢሮ አይደለም። ስለዚህ እዛ ቢሮህ ላይ ዘወትር ክፉ ሰዎች ሲያደቡበት ታገኛለህ። ጠላት እጁን ሲዘረጋበት ታያለህ። የጥፋት መንፈስ በርትቶ ካንተ ህይወት ጋር ትንቅንቅ ሲያደርግ ታገኘዋለህ። ለምን በአምልኮት አልጀመርከውም? በማቴዎስ ወንጌል ምዕራፍ 6 ላይ ከሁሉ በፊት አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሁሉ ነገር ምን ይላል አለ? ይጨመራል ነው። በቃ ይጨመራል የሚለው ቃል ሌላ መግለጫ ቢኖረው እንዲህ ነው የሚሆነው። ባለህ ላይ ነው የሚጨምርልህ። የሌለህን አይደለም የሚጨምርልህ፣ ባለህ ላይ ይጨምርልሃል። ይሄ እግዚአብሔር ፍቅር ነው። ዲያብሎስ ግን ያለህን ነው የሚወስድብህ። ያችኑ አለኝ የምትላት ነገር ሁሉ እንኳ እስክትጠፋ ድረስ ይታገላል። መድኃኒታችን ኢየሱስ ክርስቶስ ዘንድ በማቴዎስ ወንጌል ምዕራፍ 4 ላይ ይህንን ጾሙን በተመለከተ ስንማረው ወደ ክርስቶስ ሲመጣ ከውጪ ያጣውን ነገር አይቶ ነው የመጣው። የውስጡን ማየት አልቻለም። ከውጪ ያጣውን ነገር ተመልክቶ ነው የመጣው። እውነት የእግዚአብሔር ልጅ ከሆንህ ይህንን ድንጋይ እንጀራ እንዲሆን በል አለው። 40 ቀን ጾመሃል፣ 40 ሌሊትም ደክመሃል ጾመሃል፣ ግን ይህን ድንጋይ እንጀራ እንዲሆን እስቲ በል የእግዚአብሔር ልጅ ከሆንህ። ከውጪ ያጣውን ነገር ነው። አሁን ባጣህ ነገር ላይ ነው ያለው ፈተና። ሁል ጊዜ ይሄው ነው። ታዲያ አንድ ነገር እናስታውስ፣ ሰው በእንጀራ ብቻ አይኖርም። በ60ዎቹ ዘመን ያለውን ትውልዳችንን ማገናዘቢያ አድርገን እስቲ እንመልከተው። በ60ዎቹ ዘመን የነበረው ትውልድ ስለ እንጀራ እና ስለ መጥገብ፣ ስለ ነፃነት፣ ስለ አብዮት፣ ስለ ህብረተሰባዊነት እና ስለ ማህበራዊ ሳይንስ ብዙ የደከመ ትውልድ ነው። በጣም ብዙ። ለዛ ብዙ ሚሊዮኖች ብሮች፣ ብዙ ሚሊዮን ድግሶች፣ ብዙ ሚሊዮን ትምህርት ቤቶች ሰዎች እንዲማሩ ትግል የተደረገበት ጊዜና ሰዓት ነው። ከሁሉ በላይ ደግሞ በጣም ጠግበን እንድናድር የሚደረገው የማህበራዊ ህይወት እንቅስቃሴ ሙሉ በሙሉ የሚታየው ሰዎች ውሏቸውም ጊዜያቸውም ቀጥታ ከልማት ጋር የተያያዘ እንዲሆን ነበር ትግሉ። ከዛም በላይ ደግሞ ዕለተ ሰንበት ቅዳሜና እሑድ እንኳ ይከበሩ የነበሩ ጊዜያቶች ሁሉ ሳይቀር ወጣላቸው። በቃ መሻር ያለባቸው በዓሎች ብለው በደንብ መጽሔት ተዘጋጀላቸው። ኧረ እግዚአብሔር እንዲህ ነበር ያለው፣ ሰው በእንጀራ ብቻ አይኖርም። ከዛ በኋላ ከአምልኮት መንፈሳዊ ተስፋ ተቋረጠ። የሀገራችን የእውቀት ባለሙያዎች ምሁራኖች ሁሉ ሳይቀር ግራ ዘመም ሆነው እጅጌ ክንዳቸውን ቆርጠው ግራ እጃቸውን አነሱ፣ በረቱ። በሁሉም ነገር ላይ ግን የቀደመው እርግማን ነበረ። ይውደም ያልናቸው ነገሮች እንግዲህ እነዛን ተከትሎ በእንጀራ የኖርንባቸው ወቅቶችና ሰዓቶች አጽዋማትን ሰረዝን። አርብና ሮብ ድል ያሉ ግብዣዎችን አከናወንን። ምርጥ የሐረር ሰንጋዎች አርብና ሮብ ነበር የሚታረዱት።
አረ እግዚአብሔር እንዲህ ይል ነበር፣ ሰው በእንጀራ ብቻ አይኖርም። በእንጀራ ለመኖር የተደረገ